አባታችን ጋይ ስብሐት ቀሲስ ሰባት ገብሩ የደብራችን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። የእግዚአብሔር ስም በእውነት የተመሰገነ ይሁን። የዕለቱን ወንጌል የሚያስተምሩ አባታችን ጋይ ስብሐት ናቸው። ቀጥለው ወርሳቸው ነው ያሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? ምስጋና የባሕርይ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ክብር ይግባውና ታላቁ በዓልን እንድናከብር ያደረገን ኢየሱስ ክርስቶስ ልደቱን ሰጥቶናል። በእሱ ልደት ላይ ደግሞ የቅዱስ እስጢፋኖስን ልደትና ዕረፍት ትናንት አክብረናል። ከክርስቶስ ልደት ጋር የቅዱሳንም ልደት አለ። ቅዱስ ላሊበላም ለዚያ ቀን ነው የተወለደው። እንግዲህ በዓላት ሁሉ እየመጡ ነው። ጥር የበዓላት ወር ነው። ይቀጥላል ደግሞ ጥር 4 ቅዱስ ዮሐንስ አለ። እንዲሁም ደግሞ ጥምቀትም እየመጣ ነው። ጥር ሥላሴ አለ። ዋናውን ትቼ እንዴ ጥር ሥላሴ አለ። ሕንፃ ሰናዖር የፈረሰበት በእውነት ቅዱስ ሥላሴ ዛሬን በልባችን ላይ ከፍ ብሎ መልቶ አብጦ ያለውን እንደው የድካም የስንፍና ምልክት የሆነውን ስንፍናንና እግዚአብሔርን የማያስብለውን ክፉ መንፈስ ነው ዓለምን የሚያስወድደውን ስጋን የሚያሳየውን ክፉን የሚያስመኘውን ክፉ መንፈስ ከኛ ጋር ሆኖ የሚጠናወተን እንደው ሰይጣን ያልሆነውን ደግሞ የስጋ ምኞትን ሁሉንም እግዚአብሔር በእውነት ያፍርስልን። ከዚያ በኋላ ደግሞ ጥር 18ም ቅዱስ ጊዮርጊስ አለ እያለ ይቀጥላል። እንግዲህ ይህን ሁሉ ጸጋና ክብር ያደለን የጨመረልን እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ቅዳሴያችንም ወንጌላችንም የትናንት ወዲያው የቅዱስ እስጢፋኖስ ነው። ከልደትም ጋር ዝማሬውም የልደትም ነው። ጥቅስ ብቻ ሰጥቻችሁ ብዙ አላስረዝምም። ያው ሰዓታችንም እየሄደ ስለሆነ ሌሎችም ጉዳዮች አሉ ከቤተክርስቲያናችን ጋር በተያያዘ። የሐዋርያት ሥራ ምዕራፍ 6 ላይ ነው። ምዕራፍ 6 ከመጀመሪያው ጀምሮ እስከ ፍጻሜ ድረስ ስለ ቅዱስ እስጢፋኖስ እስጢፋኖስን ከሰውት ይከራከሩት ነበርና እስጢፋኖስን ግን እየተከራከሩ እሱ ፊት መቆም አልቻሉም። ወእስጢፋኖስ ሙሉ ጸጋው ወሞገስ ይላል። ከፊቱ ብርሃን የተነሳ ከጸጋው የተነሳ ከቃሉ እውነተኛነት የተነሳ እነሱ በምቀኝነት በክፋት ሐሰትን ይዘው ስለሆነ ሐሰት ቢከመር ገለባ ነው፣ ጥቂቷ እውነት ትበረታለች እና ፊቱ መቆም አልቻሉም ነበር። ምዕራፍ 7 ላይ ያው እውነት ብትበረታም እውነት ብታሸንፍም እውነት ግን በዓለም ቦታ የላትም። ቦታ ስለሌላት ወደ እውነት ዓለም ሸኙት ማለት ነው። እስጢፋኖስ ነው እውነት ያለችው በሰማይ ስለሆነ ወደ ሀገሩ ሸኙት። ይቺ ምድር የቅዱሳን ምድር ስላልሆነች እና ምዕራፍ 6 እና ምዕራፍ 7 ይተርካል። አሁን እኛ የምንነጋገረው ገና ከመነሻው ያለው ላይ ነው። እሱ ምንድን ነው? ቅዱስ እስጢፋኖስ ከ7ቱ ዲያቆናት አንደኛ ዋና መሪ ፊት አውራሪ ሆኖ የተመረጠበትን ነው። ወብእሴ እስጢፋኖስ ዘምሉ ሃይማኖተ ወመንፈስ ቅዱስ ይላል። እስቲ በሉት። እስጢፋኖስ ዘምሉ ሃይማኖተ ወመንፈስ ቅዱስ፣ እምነትንና መንፈስ ቅዱስን የተመላ ቅዱስ እስጢፋኖስ። ብእሴ የሚለዋል ሰው፣ እምነትንና መንፈስ ቅዱስን የተመላ ሰው ቅዱስ እስጢፋኖስ ማለት ነው። ግሩም ነው። እንግዲህ ሁላችንም በ40 በ80 ቀን ይህንን ጸጋ ተቀብለናል። እነ ቅዱስ እስጢፋኖስም በተጠሩበት ልክ በተመረጡበት ነገር ጸንተው እንዲያውም ክርስቶስ ክብር ይግባውና በእኔ የሚያምን እኔ የማደርገውን ይሰራል ከዚያም በላይ ብሎ እንደተናገረ በእውነት ኢየሱስ ክርስቶስ ክብር ይግባውና አምላክ ነው፣ ፈጣሪ ነው፣ እግዚአብሔር ነው። ከዚያም በላይ ከእኔም በላይ ማለቱ ከሱ በላይ የሚሰራ ፍጥረት ቅዱስ ጻድቅ መልአክም ቢሆን ነቢይም ሐዋርያም ቢሆን ኖሮ አይደለም።
ግን እሱ ለማለት የወደደው የፈቀደው ምንድን ነው? እርሱ ክርስቶስ በእውነቱ በወንጌል ነው የተጻፈው። የክርስቶስ ተአምር፣ የክርስቶስ ስራ፣ የክርስቶስ አርአያነት በወንጌል ነው የተጻፈው። በወንጌል ከተጻፈው ተጨማሪ ማለት ነው። ምክንያቱም እነ ቅዱስ ጳውሎስ ሐዋርያት ሁሉ ቅዱሳን ሁሉ እነ ቅዱስ እስጢፋኖስ ስራ ቢሰሩ በኢየሱስ ክርስቶስ ፈቃድ ረዳትነትና አጋዥነት ነው። በአብና በባሕርይ አባቱ በመንፈስ ቅዱስ በባሕርይ ሕይወቱ ወይም በእግዚአብሔር ቸርነትና ፈቃድ ነው የሚሰሩት፣ ብቻቸውን አይደለም። የሆነ ሆኖ ግን በአራቱ ወንጌላት የክርስቶስ በምድር የነበረው ስራ ሁሉ በአራቱ ወንጌላት የተጻፈ ነው እና በዚያ ከተጻፈው ሌላ ያልተጻፈ ማለቱ ነው። እሱ ያስነሳቸው ሞተው ያስነሳቸው በሞት ያስነሳው አንድ አልዓዛር ነው። ጥቂት ሰዎችን ያስነሳው። እነ ቅዱስ ጳውሎስ ግን በሄዱበት ሁሉ ሌሎችም ቅዱሳን ሁሉ በሄዱበት ሁሉ ብዙ ስራ ሰርተዋል። ያንን ሲል ነው እና ቅዱስ እስጢፋኖስ ያንን የመጀመሪያውን የተጠራበትን ጥሪ ጠብቆ እንዲያው አሳደገው። መንፈስ ቅዱስ በእሱ ላይ እንዲሰራ ወይም ይሰራ ዘንድ እንዲቻለው ይሰማቸዋል። እግዚአብሔር በእኛ ላይ ይሰራ ዘንድ እንዲቻለው መፍቀድ የምንችል እኛ ነን። አይገርም? እንዲህ አይነት ደግ አባት እኮ ነው ያለን። እንዲሁ ይገርመኛል እኮ ሰው ቤት ኖሮት በራሱ ቤት ላይ እንግዳ ጋብዞ ባለስልጣንን እንግዳውን ያደርጋል። እንዴት ይቻላል? እንደዛ በጣም ይገርማል እኮ እግዚአብሔር። እኛ ቤቶቹ ነን ማለት የሰራን ቤት ነን። ሰው ቤቱን ራሱ ይሰራዋል አይደል? በገንዘቡም ቢሉ ራሱ ይሰራዋል፣ በጉልበቱም ቢሉ ራሱ ይሰራዋል። ሰው ቀጥሮም ቢሉ ሁሉ የሱ ነው። ሰው ባለቤት፣ የቤቱ ባለቤት የአካላችን ቤት ነው። ነፍሳችንም ቤት ናት። በአካላችን መንፈስ ቅዱስ ያድርበታል። ሰሪው ራሱ መንፈስ ቅዱስ ነው። በሰራው ቤት መንፈስ ቅዱስ ያድራል በእኛ ቤት ላይ። እንደገና ስልጣን ግን ለእኛ ሰጠን ማለት ነው። እነሆ እንደ ምስኪን እንደ ድሃ። ለነገሩማ ቅዳሴያችን ሀደረ ከምስኪን ሰዓታት ነው እንጂ ሀደረ ከምስኪን ሰማያት ወረደ ላዕሌሃ ፈትዮ ስለዚሃ፣ ከላይ ከሰማይ ወረደ እንደ ምስኪን በድሃ ቤት አደራል የተባለ እንደ ምስኪን እኮ ነው። እመቤታችን እኮ ድሃ ናት። በእውነት እመቤታችን እኮ ድሃ ናት። ድሃነቷ ምንድን ነው? ሰው መሆኗ እኮ ነው፣ ሌላ አይደለም። ድሃ ናት ስንል እመቤታችን ዝቅ እያደረግን አይደለም። እሷማ ልዕልት ናት፣ ንግሥት ናት እንጂ ክርስቶስን የወለደች የክርስቶስ እናት ናት። ግን ሰውን መውደዱ ሰውን ፈቅዶት ሰው ድሃ ነው እኮ ምንም የሌለው ምን አለው? ሰው ምን አለው? ምንም እኮ የለውም። እኛ ምን አለ? ምንም የለንም እኮ ምንም የሌለንን። ምክንያቱም ከእግዚአብሔር መጣን ተገኘን። የተገኘ ዕቃ ምንድን ነው? ዕቃ መንገድ ላይ ብታገኙ ያ ዕቃ ምንድን ነው ለእናንተ ማለት ምን አቅም አለው? ሰው ላይ ይሰለጥን ዘንድ ዕቃ ምን አቅም አለው? በቃ ዕቃ እኮ ዕቃ ነው። ኧረ ዕቃ እንደውም ከባድ ነው። እኛ ከዕቃም እጅግ ያነስን ነገሮች እኮ ነን፣ ፍጥረቶች እኮ ነን ከእግዚአብሔር አንጻር ስናይ ማለት ነው። እግዚአብሔር ግን ስለወደደን አንዳንድ ዕቃዎች ይወደዳሉ። አነሳም የሚደረጉ ዕቃዎችም እኮ አሉ። በቃ ሽግ ድብቅ የሚደረጉ ዕቃዎች አክብረን ከፍ አድርገን አልቀን የምናደርጋቸው የምናስቀምጣቸው ዕቃዎች አሉ እኮ። አሁን የሴቶች ጌጦቻችሁ፣ ወርቆቻችሁ ሳጥን ውስጥ ታስቀምጧቸዋላችሁ፣ በልዩ እንክብካቤ ትይዟቸዋላችሁ፣ ውድ ብርም ስለሚያወጡ ማለት ነው። ከዚያ በላይ ውድ ገንዘቦቹ እንድንሆን ሲያደርገን ያንን ገንዘብነት መጠበቅ ነው። ከቃሉ ጋር ናችሁ? ወእስጢፋኖስ ምሉአ ጸጋው መንፈስ ቅዱስ ወሃይማኖተ ወእስጢፋኖስ ዘምሉ ሃይማኖተ ወመንፈስ ቅዱስ። ሃይማኖትንና መንፈስ ቅዱስን የተመላ እስጢፋኖስ ማለት እሱን ምንም ሳይሆን ግን የተወደደ መሆኑን አውቆ ያንን መጠበቅና ማሳደግ ነው። እንደዚያ ሲሆን ዓለም ትጠላ ነበርና ጠላችሁ እስጢፋኖስን። እንግዲህ የእስጢፋኖስ ልጆች ከሆን የእስጢፋኖስ ወዳጆች ከሆን በእኛ ላይ መንፈስ ቅዱስ እንዳለ እናውቃለንና ሃይማኖት እንዳለም እንረዳለንና በእኛ ላይ ያለውን መንፈስ ቅዱስ እንዲሰራ ግን መፍቀድ አለብን። መፍቀድ ማለት ነው። እስጢፋኖስ ለእውነትና በእውነት ነበር የሚሄደው። ለእውነት ቆሟል። እውነት ይናገራል፣ እውነት ይሰራል፣ እውነትን ያምናል። እውነት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እግዚአብሔር ነው፣ አምላክ ነው ብሎ ይመሰክራል። ኢየሱስ ክርስቶስ ደግሞ የሚኖረውን ሕይወት ኢየሱስ ክርስቶስ እኛ ውስጥ ሆኖ ይኖራል። ኢየሱስ ክርስቶስ እኛ የእግዚአብሔር ምሳሌዎች ነው። ምክንያቱም ንግበር ሰብአ በአርአያነ ወበአምሳሊነ ኦሪት ዘፍጥረት ገና ምዕራፍ 1 ላይ
ሰውን በመልካችን በምሳሌያችን እንፍጠር ብሎ ነው የፈጠረ። የእግዚአብሔር መልኩ ወይም ምሳሌው ቀይ፣ ጥቁር፣ አጭር፣ ረጅም አይደለም። የእግዚአብሔር ምሳሌው በጎነት ነው። የእግዚአብሔር ስራ ቸርነት ነው፣ ደግነት ነው፣ ርኅራኄ ነው። ወንድምን፣ እህትን፣ ዘመድ አዝማዱን ሰውን መውደድ ነው። ከሰውም አልፎ ተርፎ እንዲያውም ለእንስሳውም ለአውሬውም አዛኝ ሩሩ መሆን ነው። የሰው ጠባይ ነው። ቅዱስ እስጢፋኖስ እንዲህ ያለውን ነገር ስላሳደገ በሱ ላይ ያደረው መንፈስ ቅዱስ በሃይማኖት እንዲገለጥ አደረገው። ዛሬ እኛ በሃይማኖት ያለን ሰዎች ሃይማኖት አለን፣ መንፈስ ቅዱስ በእኛ ላይ ነው። በእውነት እግዚአብሔር ከእኛ ጋር ነው። እግዚአብሔር ምንድን ነው? ኤልሳቤጥ ላይ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ ይላል። ወመላ መንፈስ ቅዱስ ላይ ለኤልሳቤጥ፣ በኤልሳቤጥም ላይ መንፈስ ቅዱስ መላባት ይላል። እንግዲህ ባዶ ቃል ባዶ ዕቃ ላይ ውሃ ሲጨምሩበት እንደሚሞላ ያይደለ ነው። መንፈስ ቅዱስ መላባት ሲል መንፈስ ቅዱስ ባዶ ዕቃ ላይ ሄዶ የሚሞላ ከዛ ደግሞ ከዛ የሚወጣ ሆኖ አይደለም። በስራ ሲያሰራ ስራ ሲያሰራ በጎ ሲሰራ ሰው የመንፈስ ቅዱስ ማደሪያ ይባላል። በጎ ሲሰራ እስጢፋኖስ ይህንን ያደረገ በጎውን ነገር ስላደረገ መንፈስ ቅዱስ የመላበት ያደረበት ሰው እስጢፋኖስ ተባለ። ሰው የእግዚአብሔርን ስራ መስራት ባቆመ ጊዜ የማን ማደሪያ ይሆናል? የሰይጣን ማደሪያ ይሆናል። የሰይጣን ማደሪያ ይሆናል። ስለዚህ የእግዚአብሔር ማደሪያነታችንን ጠብቀን እንደ ቅዱስ እስጢፋኖስ ሃይማኖታችንን እንድናሳድግ የቅዱስ እስጢፋኖስ ልጆች መሆናችንን እንድናስመሰክር እርሱ ክርስቶስን መስሎ ክርስቶስ የሚያደርጉትን አያውቁምና አባቶ ይቅር በላቸው እንዳለ ቅዱስ እስጢፋኖስን ጌታ ሆይ አለ ወደ ክርስቶስ፣ ክርስቶስ ወደ አብ ወደ አባቱ፣ እስጢፋኖስ ደግሞ ወደ ክርስቶስም ወደ ክርስቶስ አባት ወደ አብም ወደ እግዚአብሔር የሚያደርጉትን አያውቁምና ይቅር በላቸው አለ። እኛም እንግዲህ እንደ ሀገርም እንደ ወገንም እንደ ግልም ለሚመጡብን ፈተናዎች የሚያደርጉትን አያውቁምና ይቅር በላቸው እንድንል ይህንን የክርስቶስን ልብ የቅዱሱን ሰው የእስጢፋኖስን ልብ እግዚአብሔር እንዲሰጠን ፈቃዱ ይሁንልን። የቅዱስ እስጢፋኖስ አማላጅነት ጸጋና ኃይል በረከት ረድኤት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።